አለ ሆዴ። በጣም ነው የምትሸተው። አብሬ መሆን አልቻልኩኝም ብሎ ጥሎ ነው የሚሄደው። ተመካክሮ አይደለም። ሚዲያ ሴትን ጓደኛ ያረግሽ ሴት አለ። በሶሻል ሚዲያ የተዋወቅሻት ሴት መድኃኔዓለም ምስክሬ ጓደኛ አትሆንሽ። ለእኔ ጠብሴ ናት። ሊያ ቀጠቅጣት ነበር። ግን እውነትን መቼም ቢሆን እኔ እውነትን እውነት ነው የምለው። ወደ ቱናት እመለሳለሁ። ምንድን ነው እዚህ ሶሻል ሚዲያ ላይ የጠቀመችው? ጊፍት ስላልሰጣት ድፍን ኦሮሞን ተሳደበች። ጊፍት አልሰጡት። ጊፍት የላቸውም። ጊፍት የለንም። ጊፍት ስላልሰጠ የኦሮሞ ሕዝብ ይሰደባል። ሰው ሆዴን ተልተን እንድትሞት ነው ህይወቴን የምመኘው አለች። የሚቀርቧትን ሰዎች እንዴት አድርጋ ልትጎዳ እንደምትችል ቁጭ ብላችሁ ተልተ ስትሞት ነው ማለት። ጂጂ እግዚአብሔር አምላክ መልሱን ይስጥሽ። የሰውን ስም በሙሉ ያጠፋሽበት እግዚአብሔር አምላክ መልሱን ይስጥሽ። ክፉኛ ነው የምትቀር። በተለይ እኔ ሁሌ እምላለሁ ልጄ ካደ ሰው ጓደኛ አታርጉ። ልጄ ካደ እናንተንም አይፈታም። ጭምብላቸው እየተገለጸ ነው። ጭምብላቸው እየወጣ ነው። በቆዩ ቁጥር እኔ ስርዓትም አለ። በጣም ከሌሎቹ የተለየ ስርዓት አለ። ይህ ሰክሬ አንድ ቀን አይታችሁኝ አታውቁም። ስበላቀጥ አንድ ቀን አይታችሁኝ አታውቁም። መረን ስለቅ አንድ ቀን አይታችሁኝ አታውቁም። እቺ ባለጌ በእሷ ምክንያት ትናንትና ለ6 ሰዓት ያህል ነው ኦፕራሲዮን ያደረኩት። ምን ያደረኩት? ኦፕራሲዮን ያደረኩት ለ6 ሰዓት ያህል ነው። እንዴት? በእሷ ምክንያት እንዴት አልገባኝ። ወረቀቴ ገርክ ላይ ነዋ። በእሷ ቤት እኮ ይኸውልህ፣ እዚህ ሀገር ምን አለ መሰለህ፣ አከራይ እና ተከራይ የሚባል አለ። እሷ ቤት ስታስገባኝ እንደ ተከራይ ሆኜ ነው የገባሁት። ኦኬ። እና መንግስት ጋር ወረቀቴን ለማስጨረስ የተከራይ ወረቀት ያስፈልጋል። አከራይ የሚሰጥህ እሱን ወረቀት አልሰጥህም ብላኝ የሕክምናዬን ለ1 ዓመት ያህል ለካ ጀርባዬን ያመኝ ነበር በስራ ብዛት። አጥንቴ 3 ቦታ ተሰንጥቋል። እኔ ከባድ ስራ ሙያ ስለምሰራ ሴራሚክ ሰራለሁ፣ ምን ሰራለሁ። በቃ ብር ለማግኘት እኔ ብዙ ከባባድ ስራዎች ነው የምሰራው። ብዙ ረዳት አላደርግም። አንድ ረዳት ነው የማደርገው። አብዛኛውን ስራ ራሴ ነበር የምሰራው። እና እሷ ቤት ተከራይ ሆኜ ስገባ በስራ ብዛት ከድሮም ጀምሮ ስለምሰራ የጀርባ አጥንቴ 3 ቦታ ተሰንጥቆ ነበር እና እያመመኝ ነበረ። እና እሷ አከራይ ስለሆነች ስለምታውቅ የሕክምና የወረቀት ምናምን በመንግስት ስር ስለሚገባ ከለከለችኝ። እና ለ1 ዓመት ያህል ያመኝ ነበረ። አሁን ወረቀቴን በዚህ ሜል አድርጌ አስጨርሼ በጣም ሲያመኝ ሆስፒታል ስገባ ምን አሉኝ? አጥንት 3 ቦታ ተሰንጥቋል አሉኝ። አሁን ትናንትና ለ6 ሰዓት ያህል ነው ኦፕራሲዮን ያደረኩት። አሁን ለ1 ዓመት ስራ መስራት አልችልም። ምን ያህል ባለጌ ሴት እንደሆነች እኔ ይሄንን መናገር አልፈልግም ነበር። ይሁን ግን ሁለተኛው አሁን እንዴት ከሳምንት በኋላ እንደገና ሁለተኛ ኦፕራሲዮን አደርጋለሁ። እግዚአብሔር ግን ሲምረኝ እንደዛም ተሰንጥቆ ግን ለ1 ዓመት ያህል ምንም አይነት ባክቴሪያ ይዞ ሰውነቴ ወደ ምንም አይነት በሽታ አልተቀየረብኝም። ሙሉ ጤነኛ ነኝ። ከኤችአይቪ ከሳምባም ኩላሊት ምናምን። ግን አጥንቴ ግን ትንሽ ተበላሽቶ ነበረ። የአንደኛው አጥንቴ አሁን የሚቀጥለው ሳምንት ደግሞ አንደኛውን አጥንት አውጥቶ ብረት ያስገቡልኛል። እና መናገር የፈለኩት ለምንድን ነው እሷ አከራይ ሆና እኔ ተከራይ ሆኜ እሷ ጋር ስታስገባኝ እሱን ወረቀት መስጠት ነበረባት። እሱም ወረቀት ብትሰጠኝ ኖሮ እሷ ልትሰጥህ አይሁዴ ያኔ ስከራከራት የነበረው ስጠላት የነበረው
ወረቀቱን ፋይሌን ስራት የነበረው ፖስታ አይደለም ስጠይቃት የነበረው የአከራዩን ወረቀት ነበር ስጠይቃት። ለዛ ነው እሷ ደግሞ ስትከለክለኝ የነበረው እና ያኔ ብታከም ኖሮ ቢያንስ እዚህ ደረጃ አልደርስም ነበር። ነገሩ በጊዜ ቶሎ ይስተካከል ነበር። በጊዜ በመድኃኒት ይስተካከል ነበር። አሁን እየቆየ እኔም ደግሞ ሳላት ሰራበት ትናንትና ለ6 ሰዓት ያልነው ኦፕራሲዮን ያደረኩት ጠዋት 8 ሰዓት የገባው 12 ሰዓት 10 ሰዓት አክቱዋ በ8 ሰዓት ጠዋት ገብቼ 10 ሰዓት ነው የጨረስኩት። ሕክምናው ኦፕራሲዮን ሳደርግ ማለት ነው። እና ስፈርም ይህ ሕክምና ይህ ኦፕራሲዮን ካልተሳካ ፓራላይዝ ትሆናለን ያሉ፣ ካልተሳካ ወይ ትሞታለህ ነበር ያሉ። ግን ያው የገብርኤል ልጅ ነኝ፣ የግቢ ገብርኤል ልጅ ነኝ። የገብርኤል ቀን ያደረኩት በሙሉ ሁኔታ ተሳክቶ እንደውም አሁን ማታ ከቤተሰቦቼ ጋር ከእህቴ ጋር ከማርዬ ጋር ሳወራ በስልክ ውስጥ በጣም ገርሟቸዋል። በዚህ ደረጃ ማውራት የሚችል ሰው አልነበረም። የሚያመኝም አሁን እግዚአብሔር ይመስገን እኔ ኪዳነ ምሕረት ስለሆንኩ ቀነሰ። የሚያመኝም የሆነው አሁን ራሱ እንደዚህ ማውራት ለእኔ በጣም ቀላል አይደለም። በጣም ከባድ ኦፕራሲዮን ያደረኩት እዚህ ቤት ውስጥ እዚህ ሕክምና ውስጥ እዚህ ክሊኒክ ውስጥ ትልቅ ክሊኒክ ነው። ትልቁ ኦፕራሲዮን የተደረገው የኔ ነው። ማንም ሰው እንደዚህ ይሄን በዚህ ያህል 6 ሰዓት ውስጥ ኦፕራሲዮን የተደረገ ሰው የለም ነው ያሉት። እና ለ2 ቀን ያህል ምግብ ሳልበላ ነው እንትን ያሉኝ ኦፕራሲዮን ያደረጉኝ። የጀርባ አጥንት ነው። ቀላል አልነበረም ኦፕራሲዮኑ። ግን ያው እግዚአብሔር ይመስገን አሁን አውቄ ነው አንተ ቤት የመጣሁት። ምክንያቱም ስላየው ስለዚህ ሰው ክፋት ማወቅ ስላለበት ነው ህዝቡ። እቺ ሰው እንደዚህ ባታረገ እኔ ምንም ነገር ኖሮን አይደለም ከሷ ጋር ስከራከራት የነበረው። እቺን ፋይል ወረቀት ፈልግ ነበረ። ኡንተሚተ የሚባል ነገር አለ። ተከራይ የሚባል እኔ ተከራይ ነኝ። እሷ ቤት ላይ ነው አይደለ? ተከራይ ሲሆን ደግሞ ወረቀት ያስፈልገኛል። የተከራይ ወረቀት ቤቱን ኪራይ ስንት ብር ዋጋው የማሞቂያው ስንት ነው ምናምን እሱን ሊከፍሉ ይለኔ እና ለእሷ ልሰጣት። ያ ሲሆን ሕክምና ምን ደግሞ ፈዚህ ሸርት ይሆናል፣ እዚህ ሸር ይሆናል፣ ያደርጉልኛል። ያንንም ይከፍሉልኛል የሕክምናው። እሱ ግን ከሌለ ግን ምንም ነገር አይከፍሉልኝም። እና በዛ ምክንያት ለኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ ጸበል ጠጥቼ ምናምን ያው እኔ ኢትዮጵያ ኪዳነ ምሕረት ሄጄ ምናምን ስሜቱ ነበረኝ እንጂ ይህን ያህል ያመኛል ብዬም አላስብም ነበር። እኛ የወንዶች ብዙ ጊዜ ችግራችን ይሄ ነው። ቢያመንም ቶሎ ሐኪም ቤት የምንሄደው ነገር ደግሞ በጣም ስልቹ ሰው ነኝ። እንደዚህ ፐርፌክት መባል ልጅ አይደለሁም። እንደዚህ ራሴ ላይ ነገ ይሆናል ምን ሰው ነኝ እና እሷንም ስለምናት ምንም የምትሰጠኝ ነገር አይደለም። እና በቲክታክ ስንጨቃጨቅ ይሄን ያህል ከእሷ ጋር ኮንታክት ኖሮ ምናምን ሳይሆን እችን ወረቀት ነበረ ስጭኝ ስለነበረ ህዝቡ ግን አልገባውም ነበር የኔ ፍላጎት ምን እንደሆነ። ህዝቡ አይገባውምም። ቢገባውምም ምንድን ነው የእኛ ህዝብ እንደምታውቀው ነገር ማሟሟቅ መደበሪያ ይፈርዳል፣ ቶሎ ይፈርዳል። የምታግዙ ሰዎች ደግሞ አግዙልኝ፣ አደራ አግዙት። በዚህ አጋጣሚ ወንድማችሁ አግዙት። ሰርጀሪ አድርጓል። ሰው ይፈርዳል እና በሚያሳዝን ሁኔታ ነው የማይወኝ ጉዳይ እና ሰው ይፈርዳል እና የሆነ እግዚአብሔር ነው የምልህ እኔ እግዚአብሔር ነው ማመስገን ፈልገው በእሷ ምክንያት ነው። በቃ ይህን ያህል ሰዓት ሰርጀሪ አድርጌ እንደገና አሁን ደግሞ ከ5 ቀን በኋላ ደግሞ ሌላ ሰርጀሪ ያደርጋለሁ። ለ1 ዓመት ያህል ስራ መስራት አልችልም ከዚህ በኋላ
ማለት አጥንቴ በደንብ እስኪጠነክር ድረስ ከአመት በኋላ ነው መስራት የሚችለው። ይህ ሰርጀሪ ባላረግ ኖሮና በዚህ ትንሽ ጊዜ 5 ወር 6 ወር ብቆይበት ኖሮ ምንድን ነው ያሉኝ፣ እግርህ ፓራላይዝ ይሆን ነበር አሉ። መንቀሳቀስ ጭራሽ አችልም ነበረ። ጥሩ ሰዓትን የደረስከው እና ሰርጀሪውን ባላረግ ስላቸው፣ አንተ ባትፈልግ እንኳን ማደንዘዣ ወቅተን እኛ ግዴታ ነው የምናደርገው። ሪስክ 50% ነው ሰርጀሪ። ሞት አለው ወይ ደግሞ ፓራላይዝ ትሆናለህ ወይ ደግሞ ትንቀሳቀሳለህ። አሁን እኔ እግሬ በደንብ ይንቀሳቀሳል። በቃ ሁሉንም ማለት ፐርፌክቱ ላይ ነው ያለሁት ማለት ነው። እንደ እግዚአብሔር ፍቃድ ሆኖ ተስተካክሎ ነው ያደረጉልኝ ማለት ተሳክቶላችኋል። ምንም ትንሽ ስሜት አለው ግን እነሱ እንደጠበቁት አይደለም። እኔ እንደውም በቃ ጥሩ ላይ ነኝ ያለሁት እግዚአብሔር ይመስገን። እና እቺ ክፋቷ በጣም ከባድ ነው። በሚዲያ እንደምታውቋት ብቻ አይደለም፣ ከሚዲያ በላይ ያላት ለሰው ልጅ። አሁን እኔ የፈለገ እኔ እንጃ ክፉ አድርጌባት አላውቅም። እውነት ለመናገር ክፉ ሰርቼባት አላውቅም። ኢቨን እንኳን በጣም ጠላቷ እንኳን ብሆን ተልቶ ይሙት አይባልም የሰው ልጅ። እሱ ነው የዘገነነኝ ታውቃለህ። እኔ የማውቀው ከለን ውስጥ የ11,000 ብር ስራ የሰራውላት ሴትዮ ሬስቶራንቱን ብር አልሰጠችኝም። ሴትዮዋ ሞተች። በቃ ነፍሲ ማር ነው ያልኩት። ምን እላለሁ? ኦልሞስት 9,000 ብር ይቀረኝ ነበር ሴትዮዋ ጋር ስትሞት። በቃ ነፍሲ ማር ነው ያልኩት። ጭራሽ ብር ለመጠየቅም አልሄድኩም። ኦልሬዲ በቃ ብሬ ሄዷል፣ አልሰጠኝም። ሴትዮዋ ሞታለች፣ ነፍሲ ማር ነው ያልኩት። የሞተ ሰው ነፍሲ ማር ትላለ፣ የታመመ ሰው እግዚአብሔር ይማር ትለዋለህ። ምንም ክፋት ጥላት ቢሆን እኔ ባለፈው ስታወራ ስለሰማው እግዚአብሔር ይማር ስትለኝ ደስ አለኝ። ሊያሾ ነቤታዮ ሁሉም መጥተው እግዚአብሔር ይማረን ያሉኝ እንጂ ምንም ቢሆን በርስ አልተጣላንም። ገብቶሃል? እኔ ቃላቶች ነው የተለዋወጠ። ምንድን ነው የምመኘው? ለሰው ልጅ ሞት አትመኝም። ሞት የሚፈርደው ፈጣሪ ነው። ቀንን የሚያውቀው ፈጣሪ ነው። እና በጣም አዝኜባታለሁ። በጣም መጥፎ ሰው ነች፣ እጅግ በጣም። ፋኒ ቢከሳት ይገባታል፣ እኔ ብከሳት ይገባኛል። ምክንያቱም ፋኒ ቢከሳት ስሙን ምናምን ነው ያጠፋችው። እኔ ብከሳት መክሰስ አለብህ። ያደርገዋል። እርግጠኛ ሆኜ ነው የምነግርህ። ለምታግዙት ወገኖች አመሰግናለሁ። ቤተሰቦች እግዚአብሔር ይስጣችሁ። ማገዝ ከቻላችሁ አግዙት ወንድማችን። እኔ ብከሳት ግን እንድሞት መንገዴን ያስተካከለችብኝ። ስለ ምንም መጥፎ ነገር አድርጌባት አይደለም፣ የሞት መንገዴን ነበር ያስተካከለችልኝ የነበረው። ያው የድንግል ማርያም ልጅ ኢየሱስ ክርስቶስ ግን በትንሣኤው ቀን ኦፕራሲዮን አድርገኝ። ገብርኤል ነበረ ቀኑ። እኔ በቃ እግዚአብሔር አንተ ታውቃለህ ማለት እኔ የሆነ ይቅርታ አድርግልኝ፣ ሰው ላይ ክፉ አስቤ አላውቅም። በዚህ ደረጃ ብራዘር፣ በዚህ ደረጃ ማንም አድርጎት አያውቅም። ፈጣሪ በምለ አረ ብታቀኝ እኔ አልቶ ይሙት ኖርማል ብታቀኝ ራሱ ካለኝ ላይ 3 ወር አይደል የምትተዋወቁት? በ3 ወር የሁላ ጥላቻ ከየት መጣ? ይሄን ያህል ራሱ ከእሷ ጋር ይሄን ያህል ራሱ ምንም አይነት ኮንታክት የለንም እኮ ሆኒ። ይሄን ያህል እኮ ራሱ ይሄን ያህል እንደዚህ የሚያስብላት ይሄን ያህል የሚያማርራት እሷ በምን መሰለ ሁሉንም ነገር ወደ ገንዘብ መቀየር የምትፈልግ ሰው ነች። እኔን በቪዲዮ አውጥታ ገንዘብ ልትሰራብኝ የምትፈልግ ሰው የነበረች ሰው ነች። ያንን አለማድረጓን እንደ ከቤቷ ስታስወጣኝ እኮ እንደ ነገ መንግስት ጋር ተርሚን ቀጠሮ ነበረኝ። ይህንን ወረቀት ይዘና ተብዬ እንደ ዛሬ ማታ እኮ ነው ሊደፍረኝ ነው ብላ በፖሊሶች መብርሃን ድረስ ሊደፍረኝ ነው። አብራችሁ የቆያችሁ ሰዎችን ሊደፍረኝ ነው።
በፖሊስ ያስወጣች ሊደፍረኝ ነው ብላ ነው። ምክንያቱም ነገ ጠዋት ወረቀቴ ከተስተካከለ ሕክምና ይስተካከላል፣ ብር ይስተካከላል፣ ሁሉም ይስተካከላል። ለምን አልቅሳ ይሄን ነገር እንዳረግ ወደ እሷ እንድዞር ካደረገች በኋላ ልክ ያቺ ቀን ስትደርስ ደግሞ ፖሊስ ጠርታ ቁጭ ባልኩበት ፖሊስ ጠርታ ሊደፍረኝ ነው ብላ ያው ወረቀቱን እኔ አለ ቤቴ ቁጭ አድርገዋለሁ። ማስረጃ አምጥቼ ያሳያሉ ፖሊሶች ሊደፍረኝ ነው ያለችበት ምን ያለችበት ወረቀት። እንግዲህ አስቡ ልክ ያቺ ቀን እንደነገ ቀጠሮ 9 ሰዓት ላይ ጠዋት ቀጠሮ ስለነበረኝ እንደ ዛሬ ማታ ሊደፍረኝ ነው ብላ በፖሊስ አስወጣች። ወረቀቱን አልሰጠህም ማለች። ይኸው ዛሬ ላይ ደግሞ የ6 ሰዓት ኦፕሬሽን አድርጌ ነገን እንዳልሰራ በልጅነት ያደረገች ገባ። እስከ ዛሬ ተናግሬው አላውቅም። ስለሷም እንደዚህ ብዬ አላውቅም። ክፋቷ እንዲህ ብዬ አላውቅም። ዛሬ ግን በቃ ከዚህ በኋላ ምንድን ነው ሰው ልጅ ክፋቱን እውነቱን ማወቅ አለበት። እኔ እግዚአብሔር ይመስገን አሁንም ቢሆን እግዚአብሔር ሰላም አድርጎኛል። ኦፕራሲዮኑን በሰላም ተጠናቋል። ትናንት ሙሉ ቀን ነው ኦፕራሲዮን ያደረኩት። ለ3 ሰዓት ያህል እኔ ኦፕራሲዮን ከተደረግኩ በኋላ ለ3 ሰዓት ያህል አልነቃውም። ማርያማዊት ከኔ ጋር ነበረች። ሳልነቃ በቃ አንድ ሰው ሲወጣ አይታ በእንትን ደንግጣ የሞተ ሰው ፍሪዝ ነው ፀጉሩ እኔ መስሏት አለቀሰች፣ ጮኸች። ኖ እሱ አለው ውስጥ ነው አልነቃም ነግብ ያሏት አስገቧት። ውስጥ ገብታ ስታየኝ እኔ አልነቃውም። ሳልነቃ ግን የማደርገው እንቅስቃሴ የነበረው ግን በቃ እዚህ ጋር ስትነግረኝ ከነቃው በኋላ በስልክ ለእህቴና ለእኔ ስትነግረኝ በጣም ያሳዝናል። ማለት እስቲል ከኔ ጋር ያለች እሷ ነች እና በጣም ነው ያለቀሰችው። ሳልነቃ የማደርገው የነበረውን እንቅስቃሴ በቃ በጣም ስቅ ይለኛል፣ በጣም ትንፋሽ ያጥረኛል ምናምን እና ዶክተሮቹ ኖርማል ነው ይሏታል። እንደዚህ ነው ችግር የለውም ኖርማል ነው አትጨነቂ ይሏታል። ከዛ በኋላ ፌስት እጁን ያዡ እጄን ስትይዘኝ ምናምን የሆነ ሳለ ነቃው። ነቃ እሷን ያየዋት ለ3 ሰዓት ያህል ኦፕራሲዮን ከተደረግኩ በኋላ አልነቃሁም ነበር እና በጣም ከባድ ነበር። ይሆን እንደምነግረህ ቀላል አልነበረም። አሁን ራሱ እግዚአብሔር ፈቅዶ ነው እንጂ እንደዚህ መናገር የቻልኩት። ያደረኩት ኦፕራሲዮን በጣም ከባድ ነው። አሁን ራሱ ታይቼ ብዙ ነገር ተገጣጥሞልኛል ምናምን፣ ነገር ግን እግዚአብሔር ይመስገን ውስጤ ጤነኛ ነው፣ ውስጤ ሰላም ነው። አሁን የተቸገርከው ወደ መሰለህ ብልጥ አልሆንክ። እሱ ነው የጎዳ። የሆነ የብልጥ ልጅ አይደለሁም። ዋጋ አስከፈለ። ብታለሳለስ ወረቀትን እዛ ላይ የሕክምናውን እስክታገኝ ምናምን ብታለሳለስ ኖሮ ክፋት አላውቅም። እኔ ገባ በጣም የዋነት ያጠቃኛል። እኔ ካለኝ እንብላ ነው የምለው እንጂ የሰውን ብር ልብላ አይደለም። እኔ እሷ 100,000 ብር ተበድራ ልትሰጠኝ እንደነገ እንደ ዛሬ ማታ አልፈልግም ብዬ ወረቀቱን አስቀልጃታለሁ። እግዚአብሔርን ነው የምልህ። ክፉ በሆን ብሯን እበላት ነበር። እውነቴን ነው የምልህ። 100,000 ብር ተበድራ ለእኔ ልትሰጠኝ 80,000 ብር ቅድሚያ ይሰጥሻል ተብላ ብጠይቃት ጓደኛ አለ ምስክር አልፈልግም ብዬ ነው ያስቀረሁት። አልፈልግም የሰው ገንዘብ፣ ክፉ ነገር ማሰብም አልፈልግም። ግን እሷ በጣም ክፉ ሰው ነች። እኔ እንደወጣው ቀጥታ መጀመሪያ ቅድሚያ የማደርገው ክስ ነው የምመሰረትባት። ከሳታለሁ። እግዚአብሔር እንግዲህ አንድ ላይ ቢሆን ከፋኒ ጋር ይጠናከራል ብዬ አስባለሁ። አንተ ፋኒ ሳምሪ ሆናችሁ ይሄን ነገር ብታደርጉ የ3 ሰው ድምፅ ከአንድ ሰው ድምፅ ይበልጣል ብዬ አስባለሁ። አዎ፣ ግን እኔ እንጃ ሳምሪ እናቷ ሳምሪ ታደርገዋለች። እግዚአብሔር ምስክሬ ታደርገዋለች። አላውቅም። ደውላ ነው ያወራች። አዎ፣ ግን ፋኒ እኮ እኔ ሳምሪ ጓደኛዬ ነች።
ፋኒም ጓደኛዬ ነው በደንብ ከእሷ በፊት ነው የማውቃቸው። እኔ ከእነሱ ጋር ኮንታክት ባደርግ ያለውን ነገር ባስረዳቸውና የእሷ ክፋት ምንድን ነው? አሁን ፋኒም ያለችው እኮ ወንጀል ላይ የተናገረችው ወንጀል ሊደፍሬ ነው አለች። ሊደፍሬ ነበረ ትቼ ከቤት ወጥቼ ነው ሊደፍሬ ነበር አለች። አይተዋል ወይ ያሳይ ያለችው? አውቃለሁ ለእኔ ብላኛለች በአፎ መድኃኔዓለም ድረስ። ያው እኮ 400 ኩንታል በነበረችበት ዘመን ነው የምናወራው። ያው አስቀያሚ በነበረችበት ጊዜ ወንድ የሚባል አጠገቧ በማይደርስበት ጊዜ። አሁን ቢሆን ሰውነቴን አሰርቼ አምሮብኝ ምናምን ልትል ትችላለች። ሰው በማያት ጊዜ ሲሆን በነበረችበት ጊዜ በዛ ጊዜ ነው ሊደፍረኝ አለች። ይኸው ዶሮ ወጥ የሰራ ነው አርብ ነው ትላለች። በአርብ ቀን ማን ነው ዶሮ ወጥ የሚሰራው? ኦርቶዶክስ ነው። የትኛው ኦርቶዶክስ ነው ዶሮ ወጥ የሚሰራው? ሃይማኖት የላትም እሱ። ምንም የምታምነው እምነት የላትም እሷ። የምታምነው ገንዘብ ማግኘቷን ብቻ ነው። እሷ ምንም ተናግራ ስራ አላት። እሷ ግን ጀርመን ላይ ስራ የላትም። በባሏ ጡረታ ብር ነው የምትቀበለው። ታንኪዩ ግልጹን ንገረን። እሱን ለዚህ ነው ተግባባል። ባሏን በሕይወት አለ ወይስ ሌላ ቦታ ነው ያለው? ባሏ ቅርታ አድርግልኝ፣ እኔ እነ ሳምሪ እንዳይደብራቸው። ኧረ ምንም የሚደብራቸው ከዚህ በላይ እየተዋረዱ መደበራለ እንዲ ብረው። ባሏ እነ ሳምሪን እንድታመጣ ከኢትዮጵያ ብሎ ነው የፈረመላት። ኦኬ። ሁለተኛ ነገር ደግሞ ለራሱም ደግሞ ሰውየው ግብረ ሰዶም ነው። ይህ ነገር ኪዳነ ምሕረትን እውነት ነው እና ግብረ ሰዶም ነው ሰውየው። ስራ ቦታ እንዳይታወቅበት ብሎ ነው ያው አይደለም። ማለት ሰውየው በጣም ትልቅ ደረጃ ስለሚሰራ ግብረ ሰዶም እያሉ ስለሚያወሩ እንዳይታወቅበት ብሎ ነው ያገባት እንጂ አብሮ አይኖሩም፣ አብሮ አይተኙም። አብረውማ እንደማይኖሩ አውቃለሁ። አብሮ አይኖሩም እና ለእኔም ሽፋን ሆኜ አንቺም ልጆችሽን አምጪ ተብሎ ነው ዲል ያደረጉት። ዋው! ይህን ነገር ፋኒም ሊናገረው ይችላል ከአንተ በኋላ። ፋኒም ሳምሪም ይናገሩታል፣ በደንብ ያውቃሉ። እውነት ለሃይማኖት ለክራቸው እውነት የእግዚአብሔር የኦርቶዶክሶች ሆነ እውነት የሚያወሩ ከሆነ ያውቁታል። የመጡበት ስለሆነ ያውቁታል። ለእናቴና ሳምሪ ለማምጣት ነው ይህን ፌቨር ያደረገችው። ለእሱም ፌቨር ነው፣ ለእሷም ፌቨር ነው። ኦፍኮርስ ለሁለቱም ፌቨር ነው የተደራረጉት። ከዛ በኋላ ሰውየው ከሞተ በኋላ ምንም ያገኘችው ነገር የለም። የተወሰነ ነገር አግኝታለች። ለልጆች ስጭ ተብላ እስካሁን አልሰጠቻቸውም። አልሰጠቻቸውም ጭራሽ። እንደውም ፋኒ ስትለኝ የነበረው ሰውየው ሞቶ ቴለር ውስጥ ታች፣ ቴለር ማለት ታች እቃ ማስቀመጫ፣ ይህ መኪና ጎማ ምናምን ማስቀመጫ ምናምን እቃ ማስቀመጫ አለ ማንኛውም ሰው ቤት። እዚህ ሀገር ቴለር ይባላል። ቤዝመንት ታች ማለት ታች ስቶሬጅ እንለዋለን። ስቶሬጅ ብራው፣ ስቶሬጅ ወይም ጋራጅ እንለዋለን። እንደ ጋራጅ ነገር ብራው። እንደዛ ውስጥ ፋይል ሲፈልግ ነበር አለች። ንብረት ሊካፈሉ እና በጣም በዛ ራሱ ተከሷለች። ፋንዌልን እንደዚህ የፈለገ ሰው ነው በጣም ነው የምጠላው እና በጣም መጥፎ ሰው ነች። ሰውየው ከሞተ በኋላ የተወሰነ ሳንቲም ስጫቸው ብሎ ነበረ፣ አልሰጠቻቸውም ለሁለቱ። እና በቃ የሰውየውን አሁን ጡረታ ነው የምትቀበለው በወር የእሱን ደሞዝ። ከዛ ውጪ የምትሰራው ስራ የለም። ሙሉ ቀን ቤት ውስጥ ነው የምትውለው። ለምን ውሸት እንደምታወራ እሷ ታውቃለህ። እኔ በእኔ ነው፣ ሌሎቹን ተው፣ የእናንተ ይቀር። የእኔን ቪዲዮ እጄ ላይ አለ ብላለች። ኢሊሊ ሆቴል ዮኒ ማኛን ብልጽግና በወንድ አሸጉሮታል ቪዲዮ አለ እግዚአብሔርን ብላለች። አውጪ እንድታወጪ ይፈልጋለሁ ብዬ የኔን ታውጣ። እናንተን ቶ ፋሚሊ ናችሁ አብራችሁ የሆነ ነገር አድርጋል። የኔን ቪዲዮ እንድታወጪ ይፈልጋለሁ አልኩሽ። ለምንድን ነው ውሸት ነው የላትም ምክንያት። ለምንድን ነው የማታወጪው? ያላችሁ ሰዎች ለምንድን ነው የማታወጡት? 3 ዓመት አለፉ። ለምንድን ነው
ምን አለ መሰለህ እሷ እኔ አንድ ሚስጥር ልንገርህ፣ አንተን የምታስበህ ማነው አጫሉ ሲገደል ወይ ኢንፎርሜሽን ያውቃል ወይ ደግሞ አስገድሏል። ምክንያቱም አጫሉ ከመሞቱ በፊት ተናግሯል፣ ዘፋኝ ተናግሯል። አንድ ትልቅ ታላቅ ሰው ይሞታል ብሎ ተናግሯል። ስለዚህ አጫሉ ብዬ ነው የተናገርኩት። አዎ አጫሉ ፊት ለፊት ነው የተናገርኩት። እኔ የተሰራ ቪዲዮ በተሳደበ ጊዜ በጣም ኃይለኛ ስድብ ተሳድቦ ኢንተርቪው አድርጎ ነበር። ወቅቸዋል እና ብቻ ሳይሆን ጀዋርንም ጭምር ነው ያልኩት። እና ልነግርህ ነው እኮ የሆነ እሷ የምታስበው ነው ሁሌ ስትል የምሰማው ነው። ኦኬ እና አጫሉ ከመሞቱ በፊት እሱ ስለተናገረ ወይ አስገድሎታል ወይ ያውቃል ብላ ነው የምትገምተው። ገባ? ጥላቻዋ በአንተ እሱ ብቻ ነው፣ በዛ ብቻ ነው እንጂ ሌላው የምትናገረው ነገር ውሸት ነው። ግን ትልቁ ይሄ ቪዲዮ ላይ ምናምን የምትለው ውሸት ነው። ትልቁ ነገር ይሄ እንድታሳይ ፈልገህ እንድትታመን ነው። ገባ? ያንተንም እውነት ነው ሊባል ይችላል፣ የፋኔንም እውነት ነው እንዲባልላት በእኔ ትጀምር አልኩኝ። እኔ በእኔ ቪዲዮ 5 ሳንቲም ቪዲዮ የላትም። ቢኖራት እስከዛሬ ቁጭ አታረጉ። እንደዚህ ናት። እውነቴን ነው የምልህ። እነ ፍሬን የምትፈልጋቸው ለመጫወቻ ነው። ገባ? ኦፍኮርስ ለመጠቀሚያ ብቻ ነው ሰው የምትፈልገው እንጂ አሁን አይታወቅም። በቃ ገንዘብ ልስራበት ነው። ይሄ ሾርቱ ሚሞሪ ነው። ዛሬ ሰድበው ነገ ይረሳል ነው መስሏት ነው። ለዚህ ነው እኮ የትም ቦታ ላይ እሷ አንድ ነገር ብታደርግ አጠገቧም አይደርስም። ሾርት ሚሞሪ እሷ ልትሆን ትችላለች። ብዙ ቦታ አንተ ስትሄድ አይቻለሁ። የተለያየ ቦታ ላይ ኳስ ላይ ምናምን እሷ 100 ሜትር ከቤቷ አትንቀሳቀስም። እያንዳንዱ ቪዲዮዎች ብነግረን አካባቢዋ ላይ ሬስቶራንት የምትጨፍርበት አሁን የተከፈተው ሬስቶራንት ቤቷ አጠገብ ነው። በቃ የእሱ አካባቢዎች ሰዎች ብቻ ነው የማይናገሯት እንጂ ከ100 ሜትር ውጭ አትንቀሳቀስም። አውቃለሁ። በጣም ትፈራለች። እንዴትም ቦታ ሄዳ ደብድባ አይደል የሚልኳት እያየ ነው። ኢቭን ኮንሰርት እግዚአብሔር ምስክር አናስገባሽም ብለው አስወጥቷታል። የኦሮሞ ዘፋኝ መጥቶ ጀርመን ሄዳ አትገቢም ብለው መልሷታል። ቪዲዮ ሰርታል። አንድ ኦሮሚያ ሾፕ ያላት ሴት አለች። የኦሮሚያ ሾፕ ያላት አለች ፍራንክፈርት ውስጥ እዚህ ፍራንክፈርት። እኔ አንድ ቀን ከኔ ጋር ና ቪዲዮ ስራ አለች። እሷ ደብድባታለች። እዚህ መታ እንኳን ደብድባታለች። ታውቃለች። እዚህ ብትመጣ እኔ ነው የምገላት ብሏል። ልጇን ስለተናገረችባት ብቻ ማለት ልጇን ሰድባባት። ልጇ ደግሞ አይቻታለሁ እንዴት ያምራለች መሰለኝ። ትንሽ ልጅ የ10 ዓመት ልጅ ምናምን ልጇን ሙልጭ አድርጋ ሰድባባት። ያማታል እንዲነች ብላ ሰድባባት። እዚህ ስትመጣ ጠብቃ እሷ ነች የደበደበቻት። በጣም ያሳዝናል። ምን አንተ ረፍት አድርገው ወዴ እግዚአብሔር ከአንተ ጋር ይሁን። በጣም ነው የማመሰግነው። ማገዝ ያለብንን ነገር በውስጥ አሳውቀኝ። ሁሉም ሰላም ነው፣ እግዚአብሔር ይመስገን። ይህን እውነት እንድናገር ላደረገኝ መድኃኒዓለም እና ዛሬ ላይ ደግሞ ትናንት ኦፕራሲዮን ይህን በጣም ከባድ ኦፕራሲዮን አድርጌ ዛሬ ላይ እውነት እንድናገር ያደረገኝ እግዚአብሔርን ነው የማመሰግነው። መልካም ባህል ይሁንላችሁ። ክበርልኝ። አይዞ ወንድማችን አመሰግናለሁ። ሁላችሁን ቤተሰቦች ያመሰግናለሁ። ሰላም ሆን አመሰግናለሁ። ኑርልኝ። ማርያማዊትም እግዚአብሔር ይጠብቅልን። መልካም ሴት ነች። በዚህ ሰዓት ከጎኑ አብዛኛው ይሸሻል። አብዛኛው የሚሸሽ ሰው ነው። በዚህ ሰዓት በቸገረ ሰዓት፣ ሰው በሚያስፈልገው ሰዓት አብዛኛው የዘመኑ ሴት የምትለይ እንጂ አብራ የምትሆን አይደለችም እና ትልቅ ምርጥ ሴት እንደሆነች አይቻለሁ እና በእውነት እግዚአብሔር ያክብርሽ እናቱ። አይዞሽ፣ ቶሎ ዳን አባቴ፣ ቶሎ አመሰግናለሁ። ክበርልኝ። እሺ፣ መልካም ቀን፣ መልካም በዓል። እንግዲህ ይሁልኝ። ጉድ ስሙ፣ ጥንቃቄ አድርጉ። አሁንም የምነግራችሁ ወንድምና እህቶቼ ሶሻል ሚዲያ ላይ ፌመስ ነኝ ከምትል ሴት ጋር አደራ ትዋረዳላችሁ። ሶሻል ሚዲያ ላይ ፉን የምትል ሴት ጋር አጠገብ ድረስ ትዋረዳለህ።